እጅግ የተወደዳችሁ ተመልካቾቻችን እንደምን ሰነበታችሁ? ሁላችሁንም በያላችሁበት በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይህ የዮሐንስ ወንጌልን በጥልቀትና በስፋት የምንመለከትበት የትምህርት ጊዜያችን ነው። ስለዚህ እንደምታስታውሱት በቅርብ ሳምንታት ዮሐንስ ወንጌል ምዕራፍ 6ን እያየን ያለ ነው። እውነት ለመናገር እኔ በጣም አስደንቆኛል ይሄ ክፍል ምን ያህል የእግዚአብሔርን ቃል እንደማላቅ ያሳየኝ። ምክንያቱም ወደ 40 ሊጠጋ የሚችል ዓመታት መጽሐፍ ቅዱሴን አንብቤ ያለው፣ ከዚያም አስተምሬዋለሁ፣ አጥንቼዋለሁ፣ መርምሬዋለሁ። ግን የእግዚአብሔር ቃል ሁል ጊዜም እንዴት ባለ ትኩረት እንዴት ባለ ትጋት መጠናት መነበብ እንዳለበት ያሳየኝ ነው። የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል ማጥናት፣ ማመን፣ መተግበር አምልኮ ነው። የህይወት የኑሮ ዘይቤ ነው። ስለዚህ ዛሬም ይህንን እናያለን። የምንጀምረው ዛሬ ከመጀመሪያው ከምዕራፍ 6 ከቁጥር 1 ጀምሮ በመከለስ ነው፣ ወይም ደግሞ ጭምቅ ሐሳቡን በማየት ይሆናል። እንደምታውቁት የዮሐንስን ወንጌል እየተማረን ያለንበት ርዕስ በማመን የሚገኝ ህይወት የሚል ነው። ለምንድን ነው ይሄ ርዕስ የተመረጠ? ይሄ ርዕስ እንዲሁ ዝም ብሎ የተሰጠ አይደለም። የዮሐንስ ወንጌል በሙሉ የተጻፈው ከምዕራፍ 1 እስከ 21 ድረስ ስለ ማመን ነው። ለዚህ ነው ማመን የሚለው ግስ 101 ጊዜ ተደጋግሞ በዚህ ወንጌል ውስጥ የሚገኘው። ማመን ነው፣ እምነት አይደለም፣ ማመን ነው። እምነት ስም ነው ወይም ደግሞ ናውን ነው። ማመን ግን ቨርብ ነው ወይም ግስ ነው። ምን ለማለት ነው? ድርጊቱን ነው ማመን። በማመን የሚገኝ ህይወት ያልነው ደግሞ ማመን መንገዱ ነው እንጂ ግቡ አይደለም። ግቡ ህይወት ማግኘት ነው። ኢየሱስ ክርስቶስ ይዞት የመጣውን ዓለም ሳይፈጠር በእርሱ የነበረውን የእግዚአብሔር ህይወት እግዚአብሔር ለሰው ልጆች ሊያካፍለው ከሰው ልጆች ጋር ሊካፈለው የወደደውን የክብር ህይወት፣ ሰማያዊ ህይወት፣ ያንን ህይወት ማግኛ መንገዱ ማመን ነው። ኢየሱስ እርሱ ክርስቶስ እንደሆነ የእግዚአብሔር ልጅ እንደሆነ ማመን ነው። ስለዚህ ዮሐንስ ይሄንን ነው የጻፈውና እኛም በማመን የሚገኝ ህይወት ብለነዋል። የዛሬውን ግን ወይም ደግሞ መመልከት የጀመርነውን በቀጣይም ደግሞ የምንመለከተውን ዮሐንስ ወንጌል ምዕራፍ 6ን ግን የምናይበት ርዕስ ንዑስ ርዕስ ምንድን ነው የሚለው? እውነተኛው ዘጸአት የሚል ነው። እውነተኛው ዘጸአት። ምክንያቱም ከዚህ ፊት የሆነ ዘጸአት አለ፣ ይሄኛው ግን እውነተኛው ዘጸአት ነው። ስለዚህ የዛሬውን ትምህርታችንን ልዩ የሚያደርገው በአዲስ አበባ ከተማ በሚገኘው ሆሊ ሲቲ ሴንተር ህንፃ ላይ በጎልደን ኦይል ስቱዲዮ ውስጥ ነው የምንገኘው። ከኔም ጋር ደግሞ የተወደዱ ወገኖች አብረውን የታደሙ በዚህ አሉ። ስለዚህ ከነርሱ ጋር ነው አብረን የምንካፈለው። ደስ የሚያሰኘው ምንድን ነው? እንደ ሌላው ጊዜ ከስቱዲዮ ብቻዬን ከማስተላልፈው በበለጠ እነሱ ይማራሉም፣ ከዛ በኋላ ደግሞ ያንጸባርቃሉ። እኔ ታውቃላችሁ፣ በየትኛውም በማደርጋቸው በተለይ ስልጠናዎች ላይ፣ ትምህርቶች ላይ፣ የስሞል ግሩፕ ትምህርቶች ላይ፣ የዙም ትሬኒንጎች ላይ ምንድን ነው የማደርገው? ሁል ጊዜ ሰሚዎች እንዲያንጸባርቁ አደርጋለሁ። ስለዚህ ዛሬ እንደሱም አይነት ነገር ይኖረናል። ጥያቄ ሊኖር ይችላል፣ ተጨማሪ ሊሆን ይችላል። ደግሞ የተረዱትን የገባቸውን የነካቸውን ነገር ሊባል የሚገባው ያልተባለውን ነገር አጉልተው
ያሳያሉ ማለት ነው። ስለዚህ እንኳን ደህና መጣችሁ። አጭር ጸሎት እንጸልይና እንቀጥላለን። ቅዱስ እግዚአብሔር የዘላለም አምላክና አባት ሆይ እናመሰግናለን ስለሰጠን ስለዚህ ጊዜ። እጸልያለሁ በዚህ ሰዓት በኢየሱስ ክርስቶስ ስም እግዚአብሔር ሆይ ቃልህን እንድትገልጥልን፣ እንድትናገረን፣ እንድታስተምረን እግዚአብሔር ሆይ ሰማያትን እንድትከፍትልን፣ መንፈስን እንድታፈስልን፣ ቃልህን እንድትገልጥልን ማመን እንዲሆንልን ኢየሱስ ክርስቶስን እንድናየው በኢየሱስ ክርስቶስን ፊት ላይ የእግዚአብሔርን የክብሩን ዕውቀት ብርሃን እንድናገኝ እግዚአብሔር ሆይ ብርሃን እንዲሆንልን እንለምንሃለን በኢየሱስ ክርስቶስ ስም አሜን። ኦኬ ምንድን ነበር ያልኩት እዚህ ላችሁ እንደሆነ የዚህን የምዕራፍ 6 ንዑስ ርዕስ እውነተኛው ዘጸአት። ለምንድን ነው እውነተኛው ዘጸአት የተባለው? ከዚህ በኋላ የሚለው ጌታ ኢየሱስ ክርስቶስ ይሄኛው በገሊላ ነው፣ ያኛው ደግሞ በኢየሩሳሌም በደቡባዊው ክፍል በኢየሩሳሌም የበጎች በር መግቢያ አጠገብ ባለ ሰሊሆም በሚል መጠመቂያ ጋር 38 ዓመት ሽባ የነበረውን ሰው እንዴት እንደፈወሰው ረጅም ጊዜ ስናየው ቆይተናል። አሁን ቦታው ተቀይሯል። በኢየሩሳሌም በገሊላ ነው። ስለዚህ ከዚህም በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። እርሱም የጥብርያዶስ ባህር ነው። በበሽተኞችም ያደረገውን ምልክት ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓልም ፋሲካ ቀርቦ ነበር። ይህንን ባለፈው በደንብ ተመልክተነዋል። ለሪቪዥን ነው ወይም ለክለሳ ነው እንድናየው የምፈልገው። ምንድን ነበር በፋሲካ ጊዜ የሆነው? ለምንድን ነው አይሁዳውያን በየዓመቱ ፋሲካን የሚያከብሩት? በጣም ግልጽ ነው። በዘጸአት ላይ እንደምናነበው አባቶቻቸው ከግብፅ ምድር ከባርነት ቤት በተዘረጋች ክንድና በጸናች እጅ የወጡበት የድነት ከባርነት የመውጣት ነፃ የመውጣት ለተፈጠሩበት ዓላማ ለመኖር ያመልከኝና ያገለግለኝ ዘንድ ሕዝቤን ልቀቅ ነው አይደል ያለው። ስለዚህ ለዛ ዓላማ ለመኖር እንደገናም እግዚአብሔር አስቀድሞ ለአባቶቻቸው የሰጠው ተስፋ ከግብፅ ምድር ከባርነት ቤት አወጣችኋለሁ፣ ማርና ወተት ወደምታፈስ ካፈሯም ወርቅና መዳብ ወደሚማስ እግዚአብሔር ዓመቱን ሙሉ ወደሚጎበኛት ምድር አመጣችኋለሁ ብሎ የሰጣቸው ተስፋ የተፈጸመበት ጊዜ ነው። እግዚአብሔር ሙሴን አስነስቶ በዚህ ሰው እጅ እየመራቸው እንዴት እንዳወጣቸው፣ እንዴት የኤርትራን ባህር እንዳሻገራቸው፣ እንዴት በምድረ በዳ እንደመገባቸው፣ እንዴት በሲና ተራራ በሚያስገርም ክብር ሕግን እንደሰጣቸው፣ በአጠቃላይ ከግብፅ ምድር አውጥቶ በምድረ በዳ እንዴት እንደመራቸው እናውቃለን። ይሄንን የሚያስቡበት ጊዜ ነው በየዓመቱ። ስለዚህ የዚህ ወንጌል ጸሐፊ ይሄን እንድናስብ ፈልጓል። ይሄ አሁን ከዚህ በኋላ የሚነግረን የሚከናወነው ነገር የሚከናወንበት ጊዜ ወቅት የፋሲካ ወቅት ነው። ምንድን ነው በዚህ ጊዜ የሆነው? ብዙ ሕዝብ ወደሱ ሲመጡ አይቶ ጌታ ኢየሱስ ክርስቶስ እንግዲህ በገሊላ ባህር በስተ ምስራቅ በኩል ወዳለ ቦታ ነው የወሰዳቸው። ሌሎች ወንጌላት ይነግሩናል ማለት የወሰደበትን ምክንያት። እንደምታውቁት አንዱ ጋር የተጠቀሰው ሌላ ጋር ላይ ይጠቀስ ይችላል። ለምሳሌ ሌሎቹ ወንጌላት ምንድን ነው የሚነግሩን? ኢየሱስ ክርስቶስ እረፉ ብሎ ነው የወሰዳቸው፣ ፈቀቅ ብለው አገልግሎት ላይ ብዙ ስለቆዩ። ለማንኛውም ግን ይሄ የመጡበት ቦታ ትልቅ ከተማ ያለበት ቦታ አይደለም፣ ጸጥ ያለ ቦታ ነው። ምክንያቱም በምዕራብ በኩል ጥብርያዶስ የሚባል ትልቅ ከተማ አለ። ከዛ ደግሞ በሰሜን በኩል ሁለት ከተሞች እናገኛለን። አንደኛው ቤተሳይዳ ነው፣ አንደኛው ደግሞ ቅፍርናሆም ነው።
እነዚህ ትላልቅ ከተሞች ናቸው። በተለይ ጥብርያዶስ ትልቅ ከተማ ነው። ይሄኛው ግን ነፃ ቦታ ነው፣ ተራራማ ቦታ ነው። ኦኬ አመጣቸው ማለት ብዙ ሲመጡ አየ። ከዛ በኋላ እነዚህ እንዲበሉ እንጀራ ከየት ይመጣል ብሎ አለ። ከየት እንገዛለን ብሎ ጠየቀ። አውቆ ነው የጠየቀው። ያው ሊፈትናቸው ነው እንጂ የሚያደርገውን ያውቅ ነበር። ካልኩሌሽናቸውን ተናገሩ። እነ ፊልጶስ የ200 ዲናር እንኳን ቢገዛ ይበቃም አሉ። 200 ዲናር የአንድ ሰው የ8 ወር ደሞዝ ነው። ከዚያ በኋላ ጌታ ኢየሱስ ክርስቶስ ብዙ ሳር ስለነበረ ቦታው ነፃ ቦታ ነው፣ በስርዓት እንዲያስቀምጧቸው አደረገ። ወንድ ብቻ 5000 ነው። ሴትና ህፃናት ከተቆጠሩ በጣም ብዙ ይሆናሉ። ከዛ በኋላ እንድሪያስ 2 ዓሣና 5 እንጀራ ያዘ ልጅ አለ እዚህ አለ። መጣያን ጌታ ኢየሱስ ክርስቶስ አመሰገነ፣ ሰጣቸው ቆርሶ ለ12ቱ። እነሱም ወስደው ለህዝቡ ሰጡ። የሚፈልገውን ያህል ሰጡት ይላል። ከአሳውም የሚፈልግ 2 ዓሣ ነው። የሚፈልገውን በልተው ጠገቡ። ያ ሁሉ ሰው ያ ወፈ ሰማይ የሆነ ህዝብ በላ ጠገበ። ከዛስ ተረፈ ብዙ። አንድ እንዳይወድቅ ብሏቸው 12 መሶብ ተነሳ። ባለፈው የተመለከትነው ምንድን ነው ጌታ ኢየሱስ ክርስቶስ ያደረገው? ጌታ ኢየሱስ ክርስቶስ ያደረገው ምንድን ነው? እዚህ ጋር ጊዜው ምንድን ነው ብያችኋለሁ? ፋሲካ ነው። ፋሲካ ከምን መውጣትን የሚያሳይ ነው? ከግብፅ አይደለ? ከባርነት ቤት መውጣትን የሚያሳይ። ካወጣቸው በኋላ በምድረ በዳ እግዚአብሔር ምንድን ነበር ያደረገው? መና ወረደላቸው። ስለዚህ እኔ ፋሲካ ነኝ፣ እውነተኛው ፋሲካ እኔ ነኝ እያላቸው ነው። ይህንን ሀሳብ ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 5 ላይ በደንብ ያጎላልናል። ፋሲካችን ክርስቶስ ታርዷልና በማለት ፋሲካ ድሮ ክንውን ነበር አለ፣ ክስተት ነበር የእስራኤል ልጆች ከግብፅ ሲወጡ። ከዛም በኋላ በየዓመቱ ሲከበር ደግሞ ቀን ነው፣ አውደ ዓመት ነው፣ በዓመት ዞሮ የሚመጣ ዓመት ቀን ነው። አሁን ግን ፋሲካ ፐርሰን ሆኗል። ስለዚህ እነዚህ ሰዎች ፋሲካን ሲያከብሩ ነው የኖሩት። ከዚህ በኋላ ግን የሚያከብሩት ኢየሱስ ክርስቶስ ነው። ምክንያቱም ኢየሱስ ክርስቶስ እውነተኛው ፋሲካ ነው። በሱ ብቻ ነው የሰው ልጆች እስራኤላውያን ብቻ ሳይሆኑ በምድር ላይ የሚኖሩ ህዝቦች ሁሉ ከኃጢአትና ከሰይጣን ባርነት ከሞት ነፃ የሚወጡበት እውነተኛው ፋሲካ፣ እውነተኛው ዘጸአት ኢየሱስ ክርስቶስ መሆኑን የሚያሳይ ነው። ስለዚህ የመናውን ታሪክ እናያለን። ኦኬ ልክ ያንን ባደረገ ጊዜ የሆነ ቦታ ላይ ነቁ። 2 ዓሣ ነበር፣ 5 እንጀራ ነበር። አመስግኖ ነው የሰጣቸው። ደቀ መዛሙርቱ ሲሰጧቸው ለሰዎቹ በዛ፣ በሉ፣ ተረፉ፣ ተነሳ። 12 መሶብ ሆን ብሎ ነው ቁጥሩ። ዝም ብሎ የተቀመጠ ነገር የለም። 12 መሶብ 12ቱን የእስራኤል ነገድ የሚወክል ነው። ስለዚህ ኢየሱስ ክርስቶስ በመጀመሪያ አመጣጡ የመጣው ወደ እስራኤል ብቻ ነው አይደል እንዴ? ወደ ጠፉት የእስራኤል ቤቶች ወይም በጎች ተልክ ያለሁ ነው ያለው። ስለዚህ ለሁሉ የሚበቃ ህይወት እንዳለው፣ ማንነት እንዳለው የሚያሳይ ነው። እነዛ 12ቱ መሶቦች ያን ጊዜ ባነኑና ይሄ ወደ ዓለም የሚመጣው ነብይ ነው አሉ። ባለፈው ተመልክተነዋል። ዝም ብሎ ነብይ አይደለም። ይሄን ቀጥታ ዘዳግም 19 ነው የጠቀሱት። ምክንያቱም ያ ክፍል ሙሴ በጣም ጠቃሚ የሆነ ትንቢት ወይም መልእክት ለእስራኤል የተናገረበት፣ በአዲስ ኪዳንም ላይ ተደጋግሞ የተጠቀሰ ሐሳብ የተናገረበት ክፍል ነው። ምክንያቱ ያንን የተናገረበት እንደምታውቁት በሲና ተራራ እግዚአብሔር በድምፅ
በነጎድጓድ፣ በጨለማ፣ በጭስ፣ በጭጋግ በጣም በሚያስፈራ ሁኔታ ለእስራኤል ልጆች በተናገረበት ጊዜ ብለው ሌላ ቃል እንዳይጨመርባቸው ለምነው እንጠፋለን ብለው የሚገቡበት ጠፍቷቸው ተራውጠው ሙሴን በለመኑት ጊዜ ኦኬ በቃ አልቻላችሁም አይደለ? ይህንን መስማት፣ ይህን ድምፅ መስማት እግዚአብሔር ከመካከላችሁ እንደኔ ያለ ነቢይ ያስነሳላችኋል አላቸው። ምን ማለቱ ነው? እግዚአብሔር እኔን በሚመስል መልክ ይመጣል፣ በዛ መልክ ስላልቻላችሁት በዚህ መልክ ይመጣል ማለቱ ነው። ስለዚህ እድሜ ዘመናቸውን ሲጠብቁ ነው የኖሩት። እንግዲህ ከ1500 በላይ እድሜ ያለው ይሄ ሲጻፍ ወይም ኢየሱስ ይሄን ሲናገር የ1500 ዓመት እድሜ ያለው ትንቢት ነው። ይሄ ይጠብቁት እንደነበረ የምታውቁት ዮሐንስ ወንጌል ምዕራፍ 1 ላይ መጥምቁ ዮሐንስ አገልግሎት በጀመረ ጊዜ አይሁድ እርሱ ክርስቶስ መሆን አለመሆኑን እንዲጠይቁት ወደ መጥምቁ ዮሐንስ ካህናትንና አለቆችን በላኩ ጊዜ መጥተው ምንድን ነው ያሉት? አንተ ክርስቶስ ነህን አሉት። አይደለሁም። እሺ ነቢዩ ነህን አሉት። ማለት ነቢይ ነህ አይደለም ያሉት፣ ነቢዩ ነህን አሉት። እሱንም አይደለሁም ማለት ነው። ታዲያ ክርስቶስ ካልሆንክ ወይም ነቢዩ ካልሆንክ ለምን የምታጠምቀው አሉት። ነቢዩን ምን ያህል ይጠብቁ እንደነበር፣ ይሄ ፓርቲኩላር ነቢይ፣ የተለየ ነቢይ እንደኔ ያለ ደግሞ ስላለ የመጨረሻው ትልቁ ነቢይ በእስራኤል ታሪክ ውስጥ ሙሴ ነው። ማለት የሙሴን ስታንዳርድ፣ የሙሴን ደረጃ የሚተካ ነቢይ ተነስቶ በታሪክ አያውቅም። ስለዚህ ነቢዩ ከማኩል ነው ማለት ነው፣ ከሙሴ እኩል ስለሆነ ትልቅ ስፍራ ነው የሚሰጡት። እንደኔ ያለ ብለዋል። ኤንዌስ ስለዚህ ሊነጥቁትና ሊያነግሱት መነሳሳት ውስጣቸው እንዳለ ሲያ ጌታ ኢየሱስ ቀስ ብሎ ወደ ተራራው ወጣ፣ ተሰወረባቸው። የሚያስገርመው ደቀ መዛሙርት አመሹ እዛ። ለምን? መሰብሰቡ አንድ እንዳይወድቅ ተብለዋል። በጣም ከባድ ስራ ነበር እና እስከ 3 ሰዓት ከምሽቱ 3 ሰዓት ድረስ ቆይተዋል። ከዛ በኋላ ተመልከቱ፣ 2 ታንኳ ነበር አንድ ታንኳ ነበር። ይሄ ነገር በሚሆንበት ጊዜ ዮሐንስ ነግሮናል። እዚህ ላይ በጣም በጥንቃቄ ነው የሚነግረን። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ፣ በታንኳም ገብተው በባህር ማዶ ወደ ቅፍርናሆም ይመጡ ነበር። አሁንም ጨልሞ ነበር፣ ኢየሱስም ገና ወደ እነርሱ አልመጣም ነበር ይላል። ይሄ ቁጥር 16 እና 17 ላይ ነው። ከዛ በኋላ ቁጥር 25 ላይ ቁጥር 22 ላይ በነገውም በባህር ማዶ ቆሞ የነበሩ ሕዝብ ከአንዲት ጀልባ በቀር በዚያ ሌላ ጀልባ እንዳልነበረች፣ ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳይቱ እንዳልገባ አዩ ይላል። ይህን የሚነግረን በምክንያት ነው። ልብ በሉ፣ ጌታ ኢየሱስ ክርስቶስ ይህን ታምራት ባደረገበት ጊዜ ስንት ጀልባ ነበር የነበረው? አንድ ጀልባ ነው። ኢየሱስና ደቀ መዛሙርቱ የሚጠቀሙበት አንድ ጀልባ ነው። ምክንያቱም እረፉ ብሎ ነው አለ ያመጣቸው። ስለዚህ በጀልባ ነው የመጡት። አንድ ጀልባ ነው ያለው። ጌታ ኢየሱስ ወዴት ሄደ? ወደ ተራራው ሄደ። ደቀ መዛሙርቱ እስከ 3 ሰዓት ድረስ እንጀራ ሲሰበስቡ፣ አሳና የተረፈውን ሲሰበስቡ ቆዩ። 3 ሰዓት ላይ የተረፈውን ነገር በሙሉ ጭነው ኢየሱስ የለም፣ ወደ ቅፍርናሆም ምን አደረጉ? ሴል አደረጉ፣ ማለት በባህር መጓዝ ጀመሩ። የሚያስገርመው ብርቱ ነፋስ በሌሊት ነው። ማንም ሊደርስላቸው የማይችል SOS ምናምን አደጋ ላይ ምናምን የማይሰራበት
በሌሊቱ 3ኛው ክፍል ላይ ነው። በጣም ከባድ ጊዜ ነው። ተናወጡ። የሚገርመው ባለፈው ተመልክተነዋል። ወደ እስከ 23 ኪሎ ሜትር ርቀት አለው የገሊላ ባህር። እነሱ ትንሽ ነው የሄዱት። ወደ 4 ነው 5 ኪሎ ሜትር ይነግረናል። እዚህ ላይ በምዕራፍ ነው የሚነግረን። ምዕራፉን ኮንቨርት ስታደርጉት ቀይሩት ወደ ኪሎ ሜትር 5 ወይም 6 ነው የሚለው። ገና 5-6 ኪሎ ሜትር ነው የሄዱት። የሚቀረው በጣም ብዙ ነው፣ ሩቅ ነው። ኃይለኛ ነፋስ ገጥሟቸዋል። መርከቢቷ ትናወጣለች። ከዛ በኋላ ኢየሱስ ክርስቶስ በውሃ ላይ እየሄደ መጣ። ባዩት ጊዜ ፈሩ። ማዕበሉን ከመፍረቅ ከፈሩት ይልቅ ኢየሱስን ውሃ ላይ እየተራመደ ሲመጣ ሲያዩት ፈሩ። ከዛ በኋላ እኔ ነኝ አትፍሩ ብሎ አላቸው። ፈለጉ ወደ መርከቡ ወደ ጀልባው እንዲወጣ አይደለ? አልወጣም። ነገር ግን በጣም በሚገርም ሁኔታ ምን ይለናል? ስለዚህ በታንኳይቱ ሊቀበሉት ወደዱ። ወዲያውም ታንኳይቱ ወደሚሄዱበት ምድር ደረሰች ይላል። ይሄን ባለፈው አይተነዋል። ወዲያውም የሚለው ቃል ምን ማለት ነው? እነዚህ ሰዎች ከ23 ኪሎ ሜትሩ ገና 5 እና 6 ኪሎ ሜትር ነበር የሄዱት ነፋስ ሲገጥማቸው። ከዛ በኋላ ቢቀዝፉ ጥቂት ኪሎ ሜትር ነው የሄዱት። ነገር ግን ተአምራዊ በሆነ መንገድ እንዴት እንደሆነ በማያውቁት መንገድ ጀልባይቱ የት ደርሳለች? ቅፍርናሆም ደርሳለች። መሬት ጋር ደርሳለች። ጌታ ክርስቶስ ይህንን ተአምራት አድርጓል። ብዙ ጊዜ የማናየው ተአምራት ነው ማለት በኋላ መምጣቱን ነው እንጂ የምናየው መርከቢቱን ጀልባዋን ገፍቶ ማሻገሩን ያውም እንዲገባ ፈልገዋል እነሱ ወደ እንትን፣ እሱ ግን አልገባም። ግን ምን አድርጎታል? ገፍቶ ያን ሁሉ ኪሎ ሜትር ወዲያው ነው። ወዲያው ብሎ ነገር የለም። ውሃ ላይ ባይዘዌ ታውቃላችሁ፣ መርከበኛ ቢኖር ባለፈው ነበረን እዚህ ዳዊት ቢኖር ጥሩ ነበር። ታውቃላችሁ መሬት ላይ የሚደረግ ጉዞና ውሃ ላይ የሚደረግ ጉዞ የሚለካው በኩል መለኪያ አይደለም። መለኪያው ራሱ የተለያየ ነው። የውሃ ላይ ጉዞ በጣም ፍሪክሽን ስላለው እኩል ከምድር ላይ ወይም አየር ላይ ከሚደረጉ እንቅስቃሴዎች የተለየ ነው። በጣም ዝግተኛ ነው። ስለዚህ መለኪያውም የተለየ ነው። ማለት ጊዜ የሚፈጅ ነገር በአንድ ጊዜ ሆነ፣ ወዲያውኑ ሆነ። ኦኬ፣ እዚህ ጋር ምንድን ነው ኢየሱስ እየነገረን ያለው? ርዕሳችን ምንድን ነው? እውነተኛው ዘጸአት ነው አለ። እንዴት ነው የእስራኤል ልጆች ፋሲካው ከሆነ በኋላ ከግብፅ ምድር ሲወጡ በምን ተሻግረው ነው የሄዱት? የኤርትራን ባህር በደረቅ ምድር ነው የተሻገሩት። ኦኬ፣ አሁን ደግሞ በታንኳ ጌታ ኢየሱስ ክርስቶስ ውሃው ላይ እየሄደ ምን አረጋቸው ማለት ነው? አሻገራቸው። ስለዚህ እኔ ነኝ ፋሲካ እያላቸው ነው። ከየትኛው ታሪክ ጋር የሚሄድ ነው ይሄ? የመናው ከምን ጋር ነው የሚሄድ? ማለት የሁለት ዓሣውና የአምስቱ እንጀራ ከመናው ታሪክ ጋር ነው። የዚህ ደግሞ በውሃው ላይ ቀጥሎ የመጣው ነገር ከምን ጋር የሚሄድ ነው? በደረቅ ምድር ከመሻገራቸው ጋር የሚሄድ ነው። ኦኬ፣ ሰዎቹ ትላንትና የበሉት ሰዎች በጣም ተነክተዋል። ሊያነክሱት ፈልገዋል። ታውቃላችሁ ቁጥር 25 ላይ በባህር ማዶ ሲያገኙት ሄዱ፣ ወደ ቅፍርናሆም ሄዱ። ምንድነው የሆነው? ከጥብርያዶስ ብዙ ጀልባዎች ይመጡ ነበር። ጥብርያዶስ ትልቅ ከተማ ነው። ይመጡ ነበር ወደዚህ። እዚህ ደርሰው ወደ ቅፍርናሆም ነበር የሚሄዱት። ስለዚህ እዛ እንደሌሉ ኢየሱስና ደቀ መዛሙርቱ እዛ እንደሌሉ ሲያውቁ ወደዛ መጡ። መጀመሪያ ወደ በሉበት ቦታ ግን ቦታ ቀይረዋል። ኢየሱስና ደቀ መዛሙርቱ ምን አደረጉ? ተከራይተው በመጡት ጀልባዎች ወደ ቅፍርናሆም መጡ። ፈለጉት፣ አገኙት። ጌታ ኢየሱስ በባህር ማዶ ሲያገኙት መምህር ሆይ ወደዚህ መቼ መጣህ አሉት። ወሳኝ ጥያቄ ነው።
ለምንድን ነው ይሄን ጥያቄ ጠየቁት? ከላይ ምን ብሎናል? ይሄን እንዲጠይቁ ያደረጋቸው ያወቁት ነገር አለ። ትናንት እኮ 2 ዓሣና 5 እንጀራ አመስግኖ ሲያበዛው እና ሲያበላን ስንት ጀልባ ነበር? 1 ጀልባ ነበር። ደቀ መዛሙርቱ ምግቡን ጭነው ሲሄዱ አይተናቸዋል። ከምሽቱ 3 ሰዓት ላይ ማን አልነበረም? ሌላ ጀልባ ደግሞ የቀረ የመጨረሻው ጀልባ ተነስቷል። የሄዱት ደቀ መዛሙርት ናቸው። ኢየሱስ ደግሞ ወደ ተራራ ነው የወጣው። ይህን ያውቃሉ። ስለዚህ መቼ መጣህ የሚለው ጥያቄ በምን መጣህም የሚል ስሜት አለው። እንዴት መጣህም፣ መቼ መጣህም የሚል ጥያቄ ነው። ጌታ ኢየሱስ ክርስቶስ መንገድ የነበረበት ምንድን ነው? አይ እኔ ተራራ ላይ ቆየው፣ ከዛ በኋላ ሌሊት ላይ በውሃ ላይ ሄድኩ፣ ከዛ ደቀ መዛሙርቱ ደግሞ ታንቀው ነበር በማዕበል፣ ከዛ እንትን አረኳቸው ምናምን። ይሄን ታሪክ መናገር አላስፈልገው። በቀጥታ ምንድን ነው ያላቸው? መቼ መጣ ለሚለው መልስ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክት ሰዎች ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እሱን እግዚአብሔር አብ አትሞታልና። ምንድን ነው ጌታ ክርስቶስ ያየው? በተለይ የ2 ዓሣና የ5 እንጀራውን ተባርኮ መብዛት ምልክት ዓላማውን ስተውታል። እሱ አንደኛ የምገባ ፕሮግራም አይደለም ያዘጋጀው። ዓላማው መመገብ አይደለም። ሁለተኛ ደግሞ ተአምራት የማድረግ ዓላማ የለውም። ዓላማው ተአምራት ማድረግ አይደለም፣ ማስደነቅ አይደለም። ነገር ግን ወቅቱ ፋሲካ ስለሆነ እንዲያስቡ የፈለገው እውነተኛው ፋሲካ መምጣቱን ነው። እንዲያስቡ የፈለገው አባቶቻቸውን በምድረ በዳ መና የሰጠና የመገበ እግዚአብሔር ዛሬም በመካከላቸው እንዳለ እንዲያውቁ ነው። ሚስ አድርገውታል። እና ምን አላቸው ነው? ምልክቱ ምንም አልረዳቸውም። ምልክቱ እንድታምኑ ነበር ዓላማው። እናንተ ግን እንጀራው ላይ ነው ያተኮራችሁት፣ ጥጋቡ ላይ ነው ያተኮራችሁት። አሁንም እኔ የምትፈልጉኝ በቃ የማይከፈልበት ነፃ እንጀራ እየበላችሁ ለመኖር ነው፣ ሆዳችሁን ለመሙላት ነው። የሚያሳዝን ነው። ለሚጠፋ መብል አትስሩ ብሎ 2 መብሎችን አሳየ አይደል? እዚህ ጋር አንደኛው መብል የሚጠፋ መብል ነው። ይሄ ምን በላው እኛ ቁርስ፣ ምሳ፣ እራት ምን በላው የሚጠፋ መብል ነው። ይጠቅማል እኮ ያኖረናል። ያለሱ እኮ መኖር አንችልም አይደለ? ያኖረናል፣ ግን የሚጠፋ ነው። የሚበላውም ይጠፋል። ምንድን ነው? ሆድ ለመብል ነው፣ መብልም ለሆድ ነው። እግዚአብሔር ግን ሁለቱንም ያጠፋቸዋል የሚለው። ነገር ግን ሌላኛው መብል ለዘላለም ሕይወት የሚኖር ነው፣ የሚያኖር ነው። እዚህ ጋር ጌታ ኢየሱስ ክርስቶስ ለዘላለም ሕይወት ለሚኖር መብል ስሩ። ይህንን ሳስብ ኢሳይያስ ምዕራፍ 55 ነው ወደ ውስጥ የሚመጣው። ባነብላችሁ ደስ ይለኛል። እንደዚህ ይላል ኢሳይያስ ምዕራፍ 55 እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ ብሉም። ኑ ያለ ገንዘብ ያለ ዋጋም የወይን ጠጅና ወተት ግዙ። ገንዘብን እንጀራ ላይደለ የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁን በጮማ ደስ ይበለው ይላል። ይሄ የዮሐንስ ጥሪ የኢሳይያስ ጥሪ እዛ ጋር ሲፈጸም እናያለን። ማለት ሰው ማንም ሰው ከዚህ ምድር ላይ ሰርቶ ነው የሚበላው አይደለ? እንጀራ የሚበላው። ስለዚህ ለሚጠፋው እኮ የግድ ምን ማድረግ አለብን? መስራት። የማይሰራ ምን አያርግ? አይብላ ነው። ከሰራችሁ አይቀር ግን ለየትኛው ስሩ? አሁን መጥቷል ለዘላለም የሚያኖር ለዛ ስሩ። የጠየቁት ምንድን ነው? እሺ ንገረን፣ ምንድን ነው እንድንሰራው
መስራት ያለብን ነገር ምንድን ነው ብለው ይጠይቁታል። ያን ጊዜ ጌታ ኢየሱስ ክርስቶስ ምንድን ነው ያላቸው? የእግዚአብሔር ስራ እርሱ በላከው እንድታምኑ ነው። እዚህ ጋር በጣም የሚያስደንቀው ነገር ምንድን ነው? እነሱ የጠየቁት ምን እንስራ ብለው፣ የእግዚአብሔርን ስራ እንድንሰራ ንገረን፣ ምንድን ነው የእግዚአብሔር ስራ ብለው ነው ያሉት። ይህን ያሉት ከሙሴ ጋር አስተያይተውት ነው። ምክንያቱም ሙሴ በምድረ በዳ ምንድን ነው የሰጣቸው? ሕግን ነው አይደል የሰጣቸው? ምን አድርጉ ብለው? ስሩ። ሕጉ የሚሰራ ነው ብለናል። አንተስ ምንድን ነው የምትሰጠን አሉት። ምን አለ? ባለፈው በጣም በጥልቀት ተመልክተነዋል። የእግዚአብሔር ስራ 613 ሕግ አይደለም፣ እርሱ በላከው እንድታምኑ እኩል ናቸው አለ። ሕግን ሁሉ መፈጸምና እሱ በላከው ደግሞ በኢየሱስ ክርስቶስ ማመን እኩል ናቸው። ስለዚህ ምንድን ነው ያለው? የሕጉ ፍጻሜ እኔ ነኝ ያላቸው። ሮሜ 10 ቁጥር 4 በጣም ጥሩ አድርጎ አስቀምጦታል። የሚያምን ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። ስለዚህ አሁን ደግሞ ወዴት አመጣቸው? ተመልከቱ። ባህሩን ተከፍሏል አይደለ? መና ወርዷል። አሁን ደግሞ ሕግ ተሰጥቷል። ስለዚህ እውነተኛው ዘጸአት ነው። ያኔ አባቶቻቸው ምን ያደርጉ ነበር? በምድረ በዳ ማለት የተለያየ ነገር ሲጎልባቸው ያጉረመርሙ ነበር አለ። በብዙ ነገር ያጉረመርሙ ነበር። እዚህ ጋም የሚገርማችሁ 2 ጊዜ አንጎራጎሩ ይላል። እንዲያውም አንድ ጊዜ ህዝቡ ነው አይሁድ ነው የሚለው፣ አንድ ጊዜ ደግሞ ኢቭን ደቀ መዛሙርቱ ይሄ ሰው ስጋውን እንበላ ዘንድ እንዴት ይሰጠናል ብለው አንጎራጎሩ ነው ማለት ዘጸአት ነው ይሄ። እዛ ላይ አንጎራጎረዋል። አንደኛ ቆሮንቶስ ምዕራፍ 10 ላይ ሄዳችሁ ብትመለከቱ ምንድን ነው የሚለው? እነዚያም በዚያን ጊዜ እንዳንጎራጎሩ እንዳጉረመርም በሚያጠፋውም እንደጠፉ ምን አታርጉ አታንጎራጉሩ ይላል። እዚህ ጋር ማንጎራጎር ነው ያለ። በአጠቃላይ ምንድን ነው ይሄ? ዘጸአት ነው። እውነተኛው ዘጸአት ነው። ጌታ የተመሰገነ ይሁን። ወደ ተመልካቾች ዛሬ በዋነኝነት ባለፈው ያየነው እና የከለስነው ግን እንደሚጠቅማችሁ ብዙ እንደምትማሩበት ይህን ክፍል የበለጠ እንድትቆፍሩ እንድትመረምሩ እንደሚያደርጋችሁ አምናለሁ። እንቀጥላለን። እስከዚያው ድረስ ደህና ቆዩ።